ሌኔ እየበረረች እያበደች ምሩዬ ከቤቷ ከሶፋዋ ላይ ዶቅ ብላ ስልኳን እያየች ባለችበት ለየት መጣች ታትባል። ህሌኒ መጥታ እግሯ ላይ ተደፍታ እባክሽ ምሩዬ ያለሽኝ አንቺ ብቻ ነሽ አንድ ተስፋ እባክሽ ትላለች። እባክሽ አንቺ እንኳን ተረጅኝ እባክሽ ተረጅኝ ስትላት በመጨረሻ ምሩዬ ከጉልበቷ ላይ ታስነሳቻት። በኋላ ቆይ ምን ፈልገሽ ነው ከኔ እንደዚህ የምኮኘው ብላ ጥያቄ ስታቀርብላት ምሩዬ አንቺ እንዳታምኒኝ ብዙ ነገር ብዙ አድርጌብሻለሁ፣ ግን ደግሞ እባክሽ ይቅርታ ትላለች ህሌኒ። ምሩን ይኸውልሽ ለድራማ የሚሆን ጊዜ የለኝም፣ አሁን እባክሽ ከዚህ ውጭልኝ ትላታለች። ህሌንም እኔ ስለ ናሆም ላወራሽ አይደለም፣ ናሆም ሆነ ስለ ትዳርሽ አንዳችም ነገር ላወራሽ ሳይሆን ስለ ዳጊ ላወራሽ ነው እኔ መጣ። እውነቷን ነው፣ አንቺ መቼም ቢሆን አትለወጭም። ቆይ ልጅሽን እንዴት እንደዚህ ያለው አላማ ላይ ልጅሽን ትጠቀሚያታለሽ ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። አንቺ መቼም አትለወጪ፣ ግን ደግሞ እንዴት ልጅሽን እዚህ አላማ ውስጥ ታስገቢያታለች ትላታለች። እውነቴን ነው ምሩዬ፣ ዳጊ በጣም ታማለች። እኔ አሁን ምንም ነገር አልፈልግም፣ ትንሽ ገንዘብ ብቻ ነው ትንሽ ገንዘብ ብቻ ስጭኝ፣ ከዛ በኋላ ደግመሽ አይኔን አታዩም ትላለች ህሌኒ። ታውስሽ ባለፈውም እንደዚህ ነበር ያልሽኝ። አሁን በሰላም ከዚህ ውጪ ሀዊ ወይም ናሆም ተመጡ ምን እንደሚፈጠር ታውቂያለሽ። ስለዚህ አሁን በመጣሽበት እግርሽ ከዚህ ውጪ ትላለች ምሩ። ህሌኒ ምንም ያድርጉኝ፣ ከፈለጉም ይደብድቡኝ ይስቀሉኝም፣ ግን ልጄን ብቻ አድኑልኝ፣ ገንዘብ ብቻ ስጡኝ፣ ልጄን ላድናት፣ ልጄንም አድኑልኝ፣ የፈለጋችሁትን አድርጉ፣ እኔ ለኔ ምንም አይደል። አዳኝም ገዳይም ፈጣሪ ብቻ ነው። እውነት ታማብሽ ተሆነ ደግሞ ፈጣሪ ማርልሽ ትራታለች። እሱማ አዳኝም ገዳይም ፈጣሪ ነው፣ ግን ደግሞ ከፈጣሪ በታች ብዙ ነገሮች ያስፈልጉኛል። ስለዚህ ደግሞ ፊትሽ በድፍረት ስለቆንኩኝ አታሳፍርኝም። ብዙ ነገር አውቃለሁ፣ ብዙ በድዬሻለሁ፣ ብዙ ነገር አድርጌሻለሁ። አሁን ግን እባክሽ አትጨክንብኝ፣ እባክሽ ትንሽ ገንዘብ በማለት ትማጸናታት። አሁን የድሮ ምሩ መስየሽ ከሆነ በጣም ተሳስተሻል፣ አሁን ከዚህ ቤት ውጪ ትላለች። ህሌንም ምሩዬ አልወጣም እባክሽ ተባበሪኝ፣ እባክሽ ምሩዬ ተባበሪኝ፣ እባክሽ ተባበሪኝ ትላለች። ምሩም እኔ እኮ እናትሽም የአንቺ ውሸት ተባባሪ መሆኗ ነው በጣም የገረለት። እኔ አልገባኝም፣ አንቺና እናቴ ትተዋወቃላችሁ እንዴ አለች ህሌኒ። በስልካው እንተዋወቃለን፣ ዳጊንም ቢሆን ታትታመም ታማለች አትበይ፣ በስነ ምግባር አሳድግ። እንዴት እኮ የኔማየ አንቺ ጋር ደውለች የኔማየ ትላለች። ቆይ አንቺ አታቂም ነበር ወይ ብላ ጥያቄ ምሩ ስታቅርብላት፣ ህሌንም ዳጊን ይንሳኝ እኔ አላቅም፣ ቆይ ስልክሽ እንዳላት ራሱ አላቅም፣ እንኳን ማውራቷንና ስልክሽ እንዳላት እንኳን ራሱ አላቅም። እንደዚህ እያለ ባለችበት ሰዓት ናሆም መጣ። ባክህ ልቀቃት ብትለው ምሩ ፈጽሞ ሊለቃት አልቻለም። ገትተው ነይ ውጪ በማለት ናሆም እጇን ይዞ ያስወጣል። እንግዲህ ህሌኒን ካበረረ በኋላ ናሆም ተመለሰና ቆይ ስንት ጊዜ ነው ይቺ ልጅ እዚህ ቤት ውስጥ አትግባ ብዬ ያልኩሽ ስንት ጊዜ ነው ይላታል። ምሩዬም አጋጣሚ እኮ ነው አጋጣሚ ስትለው አጋጣሚ ቢሆንስ ለምን አታባርሪያትም? ደሞስ ምንድን ነው እያወራሽ ያለሽው? አጋጣሚ ቢሆንስ ለምን አታባርሪያትም? ሲቀጥል ምንድን ነበር እያወራሽ ያለ? ዳጊ ልጇ ታማባት ነው ትላለች ምሩዬ። ናሆምም እኔ በዚህ ሰዓት ምንም ተረት መስማት አልፈልግም፣ ሰርጋችን ቢደናቀፍ የሆነ ነገር ቢፈጠር አንቺ ነች ኃላፊነቱን የምትወስጅው ይላል ምሩ። እንግዲህ ሄኖክ በኪያዬ ፍቅር እብድ ስክር ብሎ ራሱን እንግዲህ ከኪያዬ ለመርሳትና ኪያን ለመርሳት ብሎ አንድ ነገር ብቻ ነው። በነተለይ ደግሞ የኛ ሀገር ወንዶች ብዙ ጊዜ የሆነ ነገር ሆኖባቸው ሲናደዱና ሲበሰጫጩ ራሳቸውን የሚደብቁት የት ነው ካልን ሁላችንም እንደምናውቀው መጠጥ ውስጥ ነው።
በቃ ያለ የሌለ ይጠጣሉ። ከዛ በኋላ ይረሱታል። ሆኖም ግን ነገሩ ለአንድ ቀን ነው። ያ መጠጡ ሲያበቃ መልሶ ወደ ነበሩበት ይመለሳሉ። ሆኖም ግን ሄኖክዬ ተኪያ ጋር በተጣላበት ሰዓት እንግዲህ አብዛኛው ጊዜ በመጠጥ ኪያን ለመርሳት መጠጥ እየጠጣ ቢሆንም ፈጽሞ ዛሬ ጠጥቶ ነገ ደህና ሲሆን ስለሚያስታውሳት በቀን በቀኑ እየጠጣና ዛሬ ደግሞ ለየት የሚያደርገው በጎዳና ላይ ራሱን ስቶ ነበረ። እንደዚሁም እንግዲህ ሀንቾ ጌታዬውና እባክህ ሰው ይስቅብሃል፣ ሰው እንትን ይልሃል፣ በጠራራ ፀሐይ እንዴትስ በቀን ትጠጣለህ በማለት ብትለውም ናጃንቺ ተዝህ ምን አገባሽ በማለት ሀንቾዬን ታጠገቡ እንድትርቅ ያደርጋታል። ሀንቾዬም እየበረረች ወደ ቢሮ ከተመለሰች በኋላ ኪያን ትነግራታለች። የራሱ ጉዳይ በማለት ኪያም ጸጥ ረጭ ብትልም እንዴት ነው አንቺ ያምሻል ወይ? እሱ ሲያጠፋ የሁለታችሁን ጓደኛ እስከሆንኩ ድረስ አንቺንም እሱንም እቆጣችኋለሁ። አሁን በይተነሽና ኔወርድሽ አምጪው ትላታለች። ለዛሬ አንቺ ስላልሽ ብቻ ነው እንጂ ተዝ በኋላ ለሱ እንደዚህ ሲሆን ከእጀንትን ታልኩት ድጋሚ ተስፋ እንደ መስጠት ይቆጠራል። ስለዚህ እንዳይቆርጥለት ይሆናል። ለዛሬ ግን አመጣዋለሁ በማለት ኪያየም ተነስታ ወደ ሄኖክ ብትሄድ ሄኖክዬም እምቢ ይላታል። በመጨረሻም ሰዓት እንግዲህ ኪያየ ተናዳ ወደ ቤት እሳት ልሳ እሳት ጎርሳ እየበረረ ትመጣለች። ከኋላዋ ደግሞ ሀንቾ ትከተላታለች። የሚያሳዝነው የሁሉ ነገር ሲሆን የኪራ ቢሮ ክፍት ነው። እነሱ ስለ በብሩኬ ምክንያት ይሯሯጣሉ። የኪራ ቢሮ ደግሞ ክፍት ነበር። ኪያ እየበረረች ቤት ትደርሳለች። እንኳንም አገኘሁሽ፣ አንቺን ነበር መፈልግሽ አለቻት እናቷ። እንዴ አረግዬ፣ እንዴ ምን ሆነሽ ነው? ተረጋጊ የኔ ልጅ ተረጋጊ አለቻት። ኪያያ ሀንቾዬም በድንጋጤ ደህና ዋላችሁ ካለች በኋላ በይ አሁን ተረጋጊና በኋላ ታወሪያታለሽ፣ አሁን ተረጋጊ አለች ሀንቾዬ። ወይጂ ልቀቂኝ ባክሽ፣ መናገር አለብኝ ልቀቂኝ አለች ኪያ። ወይዘሮ ሀረግም መሆናት ምን አይ ምንም አልሆንም በስራ ጉዳይ ትንሽ ተበሳጭታ ነው ትላለች ሀንቾዬ። ነይ ኪያዬ አንዴ ውጭ እናውራ አለቻት። ዞር ቤተ ፊቴ ኤው የስራ ጉዳይ አይደለም ስለ ህይወቴ ነው አለች። እንግዲህ ለእናቷ መናገር ጀመረች። ኪያያ እማዬ ምን አድርጌሽ ነው እንደዛ ያደረግሽው? ኤዴንም ኪያ በስርዓት አውሪ እንጂ ምን እያልሽ ነው? ልክ አይደለሽም አለቻት። ለዚህ ሁሉ ጦስ ያበቃቻት ኤዴን ነች። ኪያዬ ሁላችሁም ዝም በሉ፣ እኔ ከእናቴ ጋር ነው ንግግሬ፣ ጸጥ ረጭ በሉ አለች። ዘሮ ሀረግም በይ ልስማሽ፣ ተናገሪ፣ እየጠበቁሽ ነው። ሀያ ተናገሪ። ሄኖክን ለምን ተናገርሽው? ሄኖክን ለምን ተናገርሽው? በእኔ ላይ ላደረገው ነገር በቂ ቅጣት የምለውን ቀጥቼዋለሁ። ይሽ እኔ እንኳን እንደዛ አድርጌው ከእኔ ሊርቅ አልፈለገም። አንቺ ግን ለምን እንደዛ አደረግሽ ብላ እናቷን ጥያቄች እና አልተለየሽም ማለት ጥፋት የለበትም ማለት ነው አለች ወይዘሮ ሀረግ። ኪያያ አይደለም እሱ ይወደኛል፣ እኔም ደግሞ ወደዋለሁ። ግን ደግሞ አሁን ምን አይነት ቦታ ላይ እንዳለ ተረጋጊና አውሪ፣ በኋላ እንደትጸጸጅ አለች ወይዘሮ ሀረግ። እንዴት ነው የምረጋጋው? ልጅ እኮ በእኔ ምክንያት እየጠጣ ቢሮ ነው እያደረ ያለው። እኔ ምንም እንዳልተፈጠረ ምንም እንዳልሆነ ነገር ህይወት ልቀጥል ብላ እናቷን ትጠይቃታለች። ወይዘሮ ሀረግ እንቾ መሀል ገባች። ኧረ ተይ ኪያዬ፣ ኧረ ተይ በእናትሽ ተይ፣ አሁን ስለተናደድሽ እኮ ነው፣ ትንሽ ሰከን በይ እንጂ አለች። እና ቢሮ ውስጥ እኮ ምን እንደተፈጠረ አይተሻል? ምን እየሆነ እንደሆነ መንገድ ላይ ምን እየሆነ እንደሆነ አይተኛ የሆነው ልጅ በእኔ ምክንያት ምን እንደሚሆን አይተሽ የለም ወይ አለች ኪያዬ። ወይዘሮ ሀረግም ወንድ ልጅ ነው አንቺን ልጅ ውስጥ የሚያስገባ ድረስ ምንም ቢሆን ያደርጋል፣ ድራማ ነው እየሰራብሽ ያለው አለች። ማ አንዱ እንደተሳሳተ አንዱ እንደዛ አደረገ ማለት ሁሉም እንደዛ ያደርጋል ማለት አይደለም እኮ። ሄኖክም ይህን ያህል የሚያስቀጣው ጥፋት አይደለም ያጣጥ። ኧረ እባክሽ ኪያ እኔ በቃ ግቢ በኋላ አውሮ አለችች። ኤደን ሹክኮ እሷን ይቻጣላቻት የልቧን ትናገር። እኔ እሷን የጠበቅኳት መስሎኝ እንጂ መቼ እናገር ነበር አለች ወይዘሮ ሀረግ። ማ ይሄ እኮ የኔ ህይወት ነው
እኔም ማማከር ነበረብሽ። እንዴት ብቻሽን ትወስኛለሽ? ትላለች ኪያዬ። ወይዘሮ ሀረግ ይኸውልሽ ይሄ ራሱ ላንቺን ወሬ ብሎ ማውራቱ ምን ያህል ያልበሰለ እንደው ያስታውቃል ትላታለች። ኪያዬ ይሽማ አሁንም ተሳሳትሽ። እሱ አይደለም የነገረኝ እኔ ራሴ ነኝ በጆሮዬ የሰማሁሽ። ኪዮ ከዚህ በላይ መነጋገር የለባችሁም፣ ነይ ወደ ውስጥ ግቢ በማለት ሀንቾዬ ወደ ውስጥ ይዛት ትገባ። እንግዲህ ምሩዬ ስቅስቅ ብላ ታለቅሳለች። ሀዊ ወደ ጽናትዬ ጋር ትደውልና እያለቀሰች ነው ትላለች። ጽናትም እየበረረች ትመጣለች። ምንድነው የተፈጠረው? ምንድነው የሆነው ብላ ለሀዊ ጥያቄ ስታቅርብላት ሀዊም እኔ ምን እንደሆነች አላቅም ስመጣ እያነባች ነበረ ትላታለች። ናሁም የከዶ ነው ስትላት እኔ እንጃ ልንገረው ልጥራው ብላትም አይሆንም አለችኝ። እንኳንም አልጠራሽው እኔ አረጋጋታለሁ በማለት ወደ መኝታ ክፍል ትሄዳለች። ጽናትዬ ምን ሆነሽ ነው እንደዚህ ኮነሽ እንደዚህ ኮኔ ድረስ የምታደርሽው ስትላት ወደ ጽናት ደረት ላይ ትገደፋለች፣ ትንሰቀሰቃለችም። ጽናትም ጥያቄዋን አላቆመችም፣ ትቀጠለች። መሆንሽ ነው? ምን ተፈጠረ? ምንድን የሆንሽው? ይሆን መጥቻለሁ፣ የሆንሽውን ለኔ ንገሪኝ አለች ጽናት። ጽናት እኔ ከዚህ በኋላ ክፉ ነው መሆን የምፈልገው፣ ለማንም ማሰብ ለማንም መጨነቅ አልፈልግም አለች። ጽናትም እሱ ደግሞ ምን ማለት ነው ትላለች። ምን ተፈጥሮ ነው? ምን ሆነሽ ነው ብላ ትጠይቃታለች። የህለኔ ሊታማለች፣ እኔ ደግሞ ልርዳት ብዬ አሰብኩኝ ትላለች። አንቺ ደግሞ አበዛሽው፣ ችግርን በግድ ወደ ራስሽ መጥራት ነው። እሱማ አላደረኩትም እኮ ድንገት ቤት መጥታ ስናወራ ናሆም ያየን። ይኸውልሽ እስካሁን ድረስ እኔ ለልጅቷ ማሰብ አላቆምኩም ትላለች። ጽናትም ይኔ ሁሉም ነገር ይገባኛል፣ አንቺ እኮ በማዘን ነው እንደዚህ የምታደርጊው፣ ግን ደግሞ እሷ ብልጥና ጎንሽን ስላወቀች የዋህነትሽን ስላወቀች ነው እንደዚህ የምታታሽ። እኔ እኮ ዳጊን እወዳታለሁ፣ እሷ አንድ ነገር እንዳትሆን ብዬ ነው ትላለች ምሩ። ጽናትም ቆይ መታመም በምን እርግጠኛ ሆንሽ? መታመሟን በምን እርግጠኛ የዋሽችሽስ ቢሆን ትላለች ጽናት። ምሩዬም እሱንማ እና ደግሞ ደውላልኝ በስልክ አውርቻት ነበር፣ ይሄው እስካሁን ድረስ ከአይሚሮዬ አላወጣኋት። በቃ አሁን ተይው፣ ወጥተሽ ሁሉንም ነገር ወደ ራስሽ ተመለሽ፣ ከዛ ጊዜ ምን እንደሚያደርግ እናያለን። እንግዲህ ጆከርና ሰኔ ወደ ደብረ ብርሃን ገጠር ሄደው ወላው አድረው ገጠርን ወደው ፏፈሽ ብለው ደስተኛ ሆነው ነበር። ሆኖም ግን በነ ዘሪሁን ይቅርታ በነ አስማረ ጉዳይ እንግዲህ እንዳይደሰቱ እንደዚሁም ደግሞ በጣም ብዙ ውለን እናድራለን ደስ ብሎናም ብለው ሲሉ ያው ያልጠበቁትና ያላሰቡት እንግዲህ ቤት ጆከርን ወዳ ጆከርን እስከ ማስደብደብ ደርሳ ነበረ። በዚህም እንግዲህ የተደናገጡትና በዚህ ውጥንቅጥ ውስጥ ውለን ማደር የለብንም በማለት ዛሬ በሰላም ወደ አዲስ አበባ ወደ ቤታቸው ጆከርና ሰኒ ተመልሰዋል። በጣም ነው ደስ የሚለው። እንግዲህ እነሱ ሲሄዱ ውቢት የሰማችው ውቢት እየበረረች ይዘህ ሂድ ብላ ነበረ። ሰኒ ግን አለቀሽም፣ ዞር በይ ተፊቴ